የቴዲ አስክሬን በዚህ ሰዓት በሳውዲ አረቢያ መንግስት እጅ እንደሚገኝ እንግዲህ መረጃዎች እየወጡ ነው። መልእክት አስተላልፏል። ጧት ላይ በሰራሁት ቪዲዮ እንግዲህ ቴዲ በሰው እጅ እንደጠፋ ቪዲዮ ሰርቼ ነበር። ብዙዎቻችሁ የውሸት ወሬ አታምጪ፣ ውሸት ነው ሊሆን አይችልም ምናምን ነገር፣ ታሞ ነበር፣ ፊት ተበላሽቶ ነበር፣ በዚያ ምክንያት ሊሆን ይችላል፣ ብቻ ብዙ እያላችሁ ነበር ኮመንት ላይ የሀገሬ ልጆች። ትናንትና ማታ በሰራሁት ቪዲዮ ነው እርግጠኛ አልነበርኩት። ለዚያም አንድ ሰው ብቻ መረጃውን አውጥቶ ስለነበር ገብቷችኋል። በጨካኞች እንዲህ አለ ብሎ ራሱ የራያ ልጅ የሆነ ፔጅ ያለው እሱ ተናግሮ እርግጠኛ አይደለሁም ግን እንደዚህ ነው ተብሏል ብያችሁ ነበር። ጧት ላይ ግን እርግጠኛ ሆኜ ነበረ በሰው እጅ ቴዲ እንደሞተ ሳወራችሁ የነበር ወይንም ቪዲዮ የሰራሁትና አሁን እንግዲህ ሁሉንም ነገር ብሬክስ ያወጣውን ላሰማችሁ ማለት ነው። እንዲሁም ደግሞ የቴዲ አስክሬን ወደ ሀገር መግባት ስላለበት እንቅስቃሴ ተጀምሯል እና በስራ ላይ ያለን ልጆች የቻልነውን ያክል እንርዳቸው ላለው። እስኪ መጀመሪያ ወደ መልእክቱ ልውሰዳችሁ። እረ ያንተስ ሞት አምኖ መቀበል ይከብዳል ቴዲዋ ይላል። በጣም ወላሂ ለወላጆቹ ብቸኛ ወንድ ልጅ ያለው እሱ ብቻ ነበር። ግን ምን ዋጋ አለው? ስንት ህልም የነበረው ሳቂተውን ቴዲን በአጭር አስቀሩብን። ጨካኞች በሰው ሀገር ምድር በአሰቃቂ ሁኔታ እንዳይተርፍ አድርገው ህይወቱ እንዲያልፍ አደረጉት። ቴዲ ፈጣሪ ሲፈጥረው እንኳ ሰው ሊያስቀይም ይቅርና ላጠፈው ጥፋት ራሱ እሺ ይቅርታ ብሎ ስቆ ማለፍ የሚችል ሰው አድርጎ ነው የፈጠረው። ቴዲ እንኳን ለቤተሰብ እንኳን በቅርብ ለሚያውቀው ሰው ይቅርና በሚዲያ ለሚያውቀው ሰው ራሱ የሚያሳሳ ልጅ ነው። በቴዲ ድንገተኛ ህልፈት ልባችሁ ተሰብሮ ደንግጣችሁና ግራ ተጋብታችሁ በቀጥታ እየደወላችሁ እንዲሁም በውስጥ መልእክት እየላካችሁ ያላችሁ ወዳጆቻችን፣ የቅርብ ጓደኞቹና በሚዲያ የምታውቁት እህት ወንድሞቼ ፈጣሪ ለእናንተም ለኛም መጽናናቱን ይስጠን ይላል። አሁን ካለውበት ሁኔታ አንጻር የሁላችሁንም መልእክት መመለስ ባልችልም ያለውን ሁኔታ ለማሳወቅ ያክል ግን የቴዲ አስክሬን በዚህ ሰዓት በሳውዲ አረቢያ መንግስት እጅ እንደሚገኝ ለማሳወቅ እወዳለሁ ይላል። መቼም እኛ ውድ ማለቂያ የለውም። የቴዲ አስክሬን የሀገሩን አፈር እንዲቀምስና ወላጆቹ አልቅሰው እንዲቀብሩት አስክሬኑን ወደ ሀገር ቤት ለመላክ እንቅስቃሴ ጀምረናል። የቅርብ ጓደኞቹ አብሮ አደጎቹና በሚዲያ የምታውቁት ወዳጆቹ ከስር ያለውን ሊንክ በመጫን በግሩፕ እንድትቀላቀሉ በትህትና እንጠይቃለን። ሳውዲ ሪያድ ውስጥ የምትኖሩ ወዳጆቹና የቅርብ ጓደኞቹ ከዛሬ ሰኞ ማታ ጀምሮ እስከ ሮብ ማታ ለቅሶ የምትደርሱበት ቦታ አዘጋጅተናል። በአካል ተገኝታችሁ ባለቤቱ እንድታጽናኑልን ስንል በትህትና እንጠይቃለን ይላል። ነፍስ በሰላም ትረፍ ቴዲዋ፣ ለዘላለም ከውስጥ የማይወጣ ህመም ይላል እና የሜሴንጀር ግሩፕ ሊንክ ብሎ ሊንክ አስቀምጧል። ሊንኩን የመጀመሪያ የኮመንት መስጫ ላይ ፒን አድርጌ አስቀምጥላችኋለሁ። የቻልነውን ያክል እናግዛቸው። የሀገሬ ልጆች በባዶ ከንፈር መምጠጥ ዋጋ የለውምና ማለት ነው። ያሳፍራል። እውነት ለመናገር እንደሰማችሁት የቴዲ አስክሬን በአሁኑ ሰዓት በሳውዲ አረቢያ መንግስት እጅ ገብቷል። ልክ እንደኛ ሀገር እንደ ኢትዮጵያ ሰው የረከሰበት ሀገር አይደለም። ገብቷቸዋል። ሞተ እንደፈለገ ባገኘው ቦታ አሞራይ ብለው ወይንም ደግሞ ተዳፍኖ ይቅር የሚል የለም። ገብቷቸዋል። አስክሬን ራሱ ክብር አለው በሰው ሀገር ላይ ማለት ነው። ስለዚህ ከገባ በኋላ በፖሊሶች ምርመራው እንዴት ነው በምን ምክንያት ሞተ ሲባል አስቡት ምን እንደሚሰጠን ምን እንደሚባልና እስኪዩት። ግን ወላሂ እንዴት ጨክነው ነው ግን የገደሉት? ምንስ እንደው ቢያደርጋቸው ይሆን ይሄን ያክል ማለት ነው። እንደሰማችሁት ለቤተሰቦቹ ብቸኛ ወንድ ልጅ ነው። ደካማ እናት አባቶች አሉ። እንደው አላህ የስራቸውን ይስጣቸው። እኔ ሌላ ምንም አልልም። ወላሂ እንደው አላቅም። ልክ በአካል የማውቀው ሰው ያክል የተለየኝ ያክል ነው የተሰማኝ። በቃ ሞተ ወይም ደግሞ ማመናቀቴ ብሎ መስና ብሬክስ ፖስቱ ለመጀመሪያ ጊዜና እንግዲህ ጧት ላይ ውሸት ነው በሰው እጅ አይደለም ምናምን ስትሉ ነበር። እንዳልኳችሁ ከሳምንት ነው ከ2 ሳምንት ከ3 ሳምንት በፊት ቴዲ ፊቱ ላይ የሆነ ችግር የሆነ ቁስል ወጥቶበት ታሞ ነበርና በዚያ ምክንያት ሊሆን ይችላል፣ እርግጠኛ ያልሆነ ወሬ አታምጡ ምናምን እያላችሁ ነበር። እርግጠኛ ሳልሆን የሰራሁት በሰው እጅ እንትን እንዳለ ትናንትና የሰራሁት ቪዲዮ ነው። ገብቷችኋል። ለዚያው እየተባለ ነው እንጂ ያልኳችሁ እንደው ምን አገኘው ብዬ እኔም እንደናንተ ተደናግጬ ነበር ቪዲዮን የሰራሁት። ጧት ላይ ግን እርግጠኛ ሁኚ። ለምን የራሱ የራያ ልጆች ሁኔታውን የሚያውቁ ልጆች ትናንትና ወዲያውን በፌስቡክም በቲክቶክም መልእክት አስቀምጠው ነበር። ለዚያውም እስከ መቼ ስበሳችሁ ነው የተባለ የአንድ ሀገር ልጆች ገብቷቸው
እውነት ለመናገር ያሳፍራል ወላሂ። ማለት እኔ ግን አላውቅም እንደው ይሄን ያክል እንደው ምን አድርጓቸው ይሆን? እንደው ምን መራራ ነገር እንደው ቢያደርጋቸው ነው እንደዚህ የጨከኑበት? እና ከባድ ነገር ልጆች፣ አላህ ወጥቶ ከመቅረት ይጠብቀን። አይ እናት እድሉ፣ አይ ወላጅ። ወላሂ እኔ ለቤተሰቦቹ አዘንኩኝ ማለት ነው። ቤተሰቦቹ ማለት እኛ በሚዲያ የምናውቀው ሰዎች እንደዚህ ሆነ እንደዚህ ማመን ያቃታል። ማታ ወርቶ ጧት ልጃችሁ ሙቷል ሲባል ቤተሰብ እንዴት ነው የሚያምነው? እንደው እውነት ይሄን ልጃቸውስ እንደው ጤነኞች ይሆናል? ምን ያለቅም ወላሂ። ሞት እኮ ለማንም አይቀርም፣ ግን ከሞቱ አሟሟቱ በዛ ላይ አስቡት። ያገረ ልጆች እንዳልኳችሁ በእንደዚህ ያለ ጦስ መሞት የሞተው ሰው ብቻ አይደለም የሚጎዳ፣ ቤተሰብን አነካክቶ አንዱን ካንዱ የከሌ ልጅ ነው ልጃችሁ እንደዚህ ያደረገው እኮ ከሌ ነው እኮ እንደዚህ ያደረገው ልጃችሁን ተብሎ ሌላ ጦስ ውስጥ ሀገር ቤት ራሱ ቤተሰብ ሰላም እንዲያጣ ነው የሚደረገው። እና አላቅም እንደው አላህ ማስተዋልን ይስጠን ወላሂ። እንደው በስሜት ሰው ተገፋፍቶ የሰው ህይወት ይሄን ያክል ጸራኒ አላቅም። እና ለማንኛውም ሳውዲ አረቢያ ሪያድ ውስጥ ያላችሁ ሰዎች ካላችሁ ለቅሶ መድረስ ትችላላችሁ። እባካችሁን ሂዳችሁ ሚስቱን አጽናኑልን ሲሉ እንግዲህ እነ ብሬክስም ተማጽነዋል። ከሁሉም በላይ ደግሞ የልጅየው አስክሬን ወደ ሀገር መላክ አለበት ብሎ ስላመኑ ያው ቴዲ ህገ ወጥ ነው፣ ህጋዊ አይደለም። ስለዚህ እርዳታ ያስፈልጋል። እርዳታ ተዋጦ ካልሆነ ለመላክ ቀላል አይደለም እና ሁላችንም በስራ ላይ ያለን ልጆች የቻልነውን ያክል እናድርግ። ግን ጨካኞች ናቸው ወላሂ። ማለት እኔ በምን ምክንያት እንትን እንዳለ ግን እስከምሰማ ድረስ ቸኩያለሁ። ማለት ምን ቢበድላቸው ይህን ያክል እንደጨከኑበት ይሄን ነገር እስከምሰማ ደግሞ እንትን ብያለሁ። ግን እንዳልኳቸው ብሬክስ መልእክቱን ብቻ እንጂ አስተላለፈ። በዚህ ምክንያት ነው የተጣሉት፣ መነሻቸው ይሄ ነው ምናምን የተባለው ነገር የለም። እስከ ዛሬ የምንሰማው ምናምን በሴት ምናምን ነገር ሲባል እንሰማ ነበር። ግን ቴዲም ከሚስቱ ጋር ከተጋቡ በጣም ብዙ አመት የቆዩ እንግዲህ በሚዲያ እንደምናያቸው ከሆነ በጣም ጥሩ ባልና ሚስቶች እንደሆኑ የምናውቀው እና በዚህ ምክንያት አይመስለኝም በእርግጠኝነት። ግን አንዳንድ ጅቦች ሰው ሰርቶ ሲያልፍለት ሰው ሰርቶ ሲለወጥ የማይወዱ ተንቀሳቅሰው መስራት የማይችሉ በሰው መለወጥ የሚቀኑ ቡዶች ለሰው ህይወት መጥፋት ተጠያቂዎቹ ዋናዎቹ ሌላ ስራ የሌላቸው በቃ የነሱ ጀግንነት የነሱ ለውጥ ይሄ የሚመስላቸው ልክ ይሄን ነገር እንደ ስራ የሚቆጥሩ የሀገር ሰካራም ማለት ነው። ሙክሬፍ ስርቂጡን ወትፎ የሴት ብር ሲጠረቅም የሚውል ሌላ ምን አላማ አለው? ሰርቼ ደህና ደረጃ ድረስ ይላል እንዴ? ትናንት በሰራሁት ቪዲዮ ብሬክስ ወደ ሳውዲ ሂዷል ብያቸዋለሁ። ከመድንገጥ ያኳያ እንጂ ብሬክስ ዱባይ እንደሚኖር አውቃለሁ ማለት ነው። ሳውዲ መሄድ አይችልም። መሄድ ቢችል ኑሮ አሁን ነበር የሚሄደው። ገባችሁ? መቼም ከሱ የሚቀርብ ሰው ይኖረዋል ብዬ አላስብም። ወንድሙ ምናምን ስንላችሁ ደግሞ የማታውቀው የብሬክስ ወንድሙ አይደለም። ያን ያክስት ወይ ያጎት ልጅ እንደዛ ያክስት ልጅ እንደዛ ነገር ነው መሰለኝ። እና ለቤተሰብ መጽናናትን ይስጣቸው። ሌላ ምን ይባላል?